እጅግ መሪር ሐዘን ተፈጠረ። ዜጎቻችን በግፍ ተገድለዋል። እጅግ የተለየ ሰበር መረጃ ደርሶናል። በዝርዝር እናቀርበዋለን። በኢትዮጵያ ሰማይ ስር አደገኛ የጦርነት ጥላ እያጠላ መሆኑን በመግለጽ አስደንጋጭ የሆነ ማስጠንቀቂያ ተሰጥቷል። ተጨማሪ ዘገባ ይዘናል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተባለው ተቋም ህልውና ዛሬ ይወሰናል። የአሜሪካ ከፍተኛ ባለስልጣናት ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር የሁለትዮሽ ትብብርን ለማጠናከር ተወያይተዋል። በቅድሚያ ወደ እናንተ የምናቀርበው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም የሚሸጥ ሲሆን የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም ይሸጣል። የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር እየተሸጠ ነው። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም እየተሸጠ ነው። የአሜሪካ ከፍተኛ ባለስልጣናት ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር የሁለትዮሽ ትብብር ለማጠናከር ተወያዩ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ ኃላፊ ኒኪ ቻከር ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው መክረዋል። የካቲት 11 ቀን የተካሄደው ይህ ውይይት በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ያለመ መሆኑ ተገልጿል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም እንዳስታወቀው ኒኪ ቻከር ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር በኢኮኖሚ ትብብር፣ በጸረ ሽብር ትግበራ እንዲሁም በቀጠናው ሰላምና መረጋጋት ጉዳይ ዙሪያ ተወያይተዋል። ኤምባሲው ሁለቱም ወገኖች አጋርነታቸውንና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ትብብራቸውን ማጠናከር አስፈላጊ መሆኑን አጽንኦት ሰጥቷል ሲል ገልጿል። ውይይቱ በኢኮኖሚ እድገት፣ በጸጥታ ተግዳሮቶች፣ በቀጠናዊ መረጋጋት ዙሪያ በጋራ በመስራት የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር ያለመ መሆኑን ኤምባሲው በማህበራዊ ትስስር ገጹ ባሰራጨው መረጃ አመላክቷል። የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ የጦርነት ደመና አንዣቧል ሲል አስጠነቀቀም። ሁሉን አቀፍ የፖለቲካ ውይይት እንዲደረግም ጥሪ አቅርበዋል። የኦሮሞ ነጻነት ግንባር ኦነግም ባወጣው መግለጫ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎች አካባቢዎች የቀጠሉ ግጭቶች ለሀገሪቱ የጸጥታ፣ የማህበራዊና የኢኮኖሚ ቀውሶች መንስኤ መሆናቸውን ገልጿል። የሀገሪቱን የጸጥታ ሁኔታ በተመለከተ በመግለጫው የጠቀሰው ኦነግ የፖለቲካ ልዩነቶችን አሁንም መፍትሄ አለማግኘታቸውን ገልጿል። በመሆኑም በሀገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርበዋል። ድርጅቱ ይህንን ማድረግና አንድ ዜጋ የሲቪክ ግዴታው መሆኑን አጽንኦት ሰጥቷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊው የኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ገልጿል። እንደ ኦነግ ገለጻም ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች ክልሉን ተደጋጋሚ የጦርነትና የብዝበዛ መድረክ አድርገውታል ብሏል። በዚህ ምክንያትም በርካታ ነዋሪዎች ለከፍተኛ የኢኮኖሚ ችግር ተጋልጧል ሲል በመግለጫው አክሏል። ኢትዮጵያ ባለፉት ወራት ተግባራዊ ማድረግ የጀመረችው የውጭ ምንዛሪ ተመን ማሻሻያ በሀገሪቱ የቪዛ አሰጣጥ ስርዓትና በጎረቤት ሀገራት መካከል ባለው የንግድ ልውውጥ ላይ መሰረታዊ ለውጦችን እያስከተለ መሆኑ ተገለጸ። ዘአፍሪካን ሪፖርት ይዞት በወጣው መረጃ መሰረትም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ተመንን በገበያ እንዲወሰን ማድረጉን ተከትሎ የኢሚግሬሽንና ዜግነት አገልግሎት በተለይም ለውጭ ሀገር ዜጎች የሚሰጣቸውን የቪዛ አገልግሎት ክፍያ ከወቅታዊ የምንዛሪ ተመን ጋር እያጣጣመ ይገኛል።
ይህ እርምጃ መንግስት ከቪዛ አገልግሎት የሚያገኘውን የብር ገቢ እንዲያድግ ቢያደርግም በሀገሪቱ ለሚኖሩ አገልግሎቱን ለሚፈልጉ የውጭ ዜጎች ላይ ግን የወጪ ጫና መፍጠሩ ተመላክቷል። ማሻሻያው በኢትዮጵያና በጎረቤት ሀገራት መካከል በተለይም በኬንያና ጅቡቲ መካከል ባለው የድንበር ተሻጋሪ ንግድ ላይ ተጽዕኖ ማሳረፉም ተነግሯል። ቀደም ሲል በጥቁር ገበያና በህጋዊ ምንዛሬ መካከል በነበረው ሰፊ ልዩነት ምክንያት ይበረታታ የነበረው የንግድ ልውውጥ አሁን የምንዛሬ ተመኑ ወደ ገበያ መር መቀየሩን ተከትሎም የንግድ ስሌቱን ቀይሮታል። በተለይም በድንበር አካባቢ የሚገኙ ነጋዴዎች የብር ዋጋ መውረድን ተከትሎ ከጎረቤት ሀገራት የሚገቡ ዕቃዎችን ለመግዛት ከፍተኛ ዋጋ እየጠየቁባቸው መሆኑ የተገለጸ ሲሆን የንግድ እንቅስቃሴው ላይ መቀዛቀዝ እንዲታይ አድርጓል። ሆኖም በረጅም ጊዜ ይህ ሂደት ማሻሻያው ህገወጥ የገንዘብ ዝውውርን በመቀነስና የውጭ ኢንቨስትመንትን ለመሳብ ትልቅ እድል እንደሚፈጥር የኢኮኖሚ ባለሙያዎች ይገልጻሉ። የቪዛ አሰጣጥ ስርዓቱን ለመለወጥና የምንዛሬውን ማስተካከል እንዲሁም የኢትዮጵያ አየር መንገድና የቱሪዝም ዘርፉ ላይ አዲስ መልክ እየተፈጠረ ይገኛል። የቪዛ ክፍያዎች ከዶላር ተመን ጋር ተያይዞ ማስተካከላቸው መንግስት የውጭ ምንዛሬ እጥረቱን ለመቅረፍ ከሚወስዳቸው እርምጃዎች አንዱ ተደርጎ ተወስዷል። ይህ ኢኮኖሚ ሪፎርም በዜጎች የመግዛት አቅምና በሸቀጦች ዋጋ ላይ ጊዜያዊ ጫና ቢፈጥርም የሀገሪቱ የፋይናንስ ስርዓት ተወዳዳሪ ለማድረግና ግልጸኝነት የሰፈነበት የንግድ ስርዓት ለመፍጠር ወሳኝ እርምጃ መሆኑን ዓለም አቀፉ የገንዘብ ተቋም IMF እና ወርልድ ባንክ እያበረታቱት ይገኛሉ። ሀገራዊ ምክክር ኮሚሽን የተባለው ተቋም ዕጣ ፋንታ ዛሬ ይወሰናል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ በሚያደርገው ባልተለመደ ሁኔታ አስቸኳይ ስብሰባ መቀመጡ ተሰምቷል። ይህ አስቸኳይ ስብሰባ ዋነኛ አጀንዳው የሀገራዊ ምክክር ኮሚሽንን የስራ አፈጻጸም ሪፖርት መገምገም ሲሆን ለአንድ ዓመት ተራዝሞ የነበረው የኮሚሽኑ የስራ ዘመን መጠናቀቁን ተከትሎ የምክር ቤቱ አባላት የጊዜ ማራዘም ውሳኔ ያስተላልፋሉ ተብሎ ይጠበቃል። ይህ ከፍተኛ ትኩረት የተሰጠው ስብሰባ ኮሚሽኑ በተለይም በትግራይ ክልል ያለውን የምክክር ሂደት ለማስጀመር ተጨማሪ ጊዜ እንደሚያስፈልገው ተገልጿል። በትግራይ ክልል ያለውን ተጨባጭ ሁኔታ ከግምት ውስጥ በማስገባት ምክክሩ ወደ ተግባር ለመለወጥ አማራጭ መንገዶች እየተጠኑ መሆኑ የተነገረ ሲሆን የዛሬው የፓርላማ ውሳኔ ለሀገሪቱ የፖለቲካ መረጋጋት ቁልፍ ሚና ይኖረዋል ተብሎ ተገምቷል ነው የተባለው። በሪፖርተር ጋዜጣ በወጣው ዘገባ መሰረት ኮሚሽኑ እስካሁን ያከናወናቸው ተግባራት ወደፊት የሚቀሩት ግዙፍ ስራዎች በዝርዝር ለምክር ቤቱ ቀርበው ውይይት ይደረግባቸዋል። የኢትዮጵያ የወደፊት ዕጣ ፋንታ ይወስናል ተብሎ ተስፋ የተጣለበት የነበረው ይህ የምክክር ሂደት በክልሉ ያለውን እንቅስቃሴ ለማሳካት የሚከተላቸው አዳዲስ ስልቶችም እየተጠበቁ ነው። ይሁን እንጂ ይህ የምክክር ሂደት እስካሁን ድረስ ባለው ሁኔታ በሀገሪቱ የቀጠለውን ግጭትና ጦርነት ማስቆም ባለመቻሉም የምክክር ኮሚሽኑ ተጽዕኖ ጥያቄ ውስጥ እየገባ ይገኛል። በጋሞ ዞን ዘይሴ በተከሰተ ግጭት 15 ሰዎች ተገደሉ። ይህ እጅግ ልብ ሰባሪና አሳዛኝ የተባለው ክስተት በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት ነው የተፈጠረው። 15 ሰዎች መገደላቸውን ነዋሪዎችና የአካባቢውን የወከሉ የሕዝብ ተወካዮች ምክር ቤት አባላት ገልጸዋል። ነዋሪዎቹና የምክር ቤት አባሉ እንደገለጹት ግለሰቦቹ የተገደሉት እሁድና ሰኞ በተፈጠሩ ቀጣይነት ባላቸው ግጭቶች ምክንያት ነው። አንድ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዘይሴ ደብሌ ቀበሌ ነዋሪ ግጭቱ እሁድ 10 ሰዓት ላይ ተከስቶ እስከ ሰኞ ድረስ መቀጠሉን ተናግረዋል። በፖሊስ ታጅበው ሲጓዙ የነበሩ ሰዎች በቀበሌው በማለፍ ላይ የነበሩትን የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረደውን ሰው ለመያዝ ወደ መንደሮቹ መግባታቸውን የጠቀሱት እኚህ የቀበሌው ነዋሪ የጸጥታ አባላቱ በየቤቱ መግባት መጀመራቸውን ተከትሎ ግጭቱ ተነስቷል። የጸጥታ አባላቱ በመንደሩ ላይ በከፈቱት ተኩስ ወላጅ አባታቸውን ጨምሮ 5 ሰዎች እንደተገደሉም ተናግረዋል። የዘይሴ የምርጫ ክልልን በመወከል የሕዝብ ተወካዮች ምክር ቤት አባሉም አብርሃም ሞክሼ የጸጥታ አባላቱ በቀበሌው በከፈቱት ተኩስ ምክንያት በዘይሴ ወዘቃ ቀበሌ 7 እና በዘይሴ ደንባሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል።
በዘንድሮ ሰባተኛው ጠቅላላ ምርጫ 10,000 የሚደርሱ ወጣቶች በታዛቢነት ለመሳተፍ ዝግጅት እያደረጉ መሆኑን የኢትዮጵያ ወጣቶች ድምጽ ድርጅት አስታወቀ። ምርጫው ፍትሃዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ወጣቶች የነቃ ተሳትፎ እንዲኖራቸው በትኩረት እየተሰራ መሆኑን የገለጹት የድርጅቱ ዋና ዳይሬክተር ዮሴፍ አበራም በሁሉም ክልሎች የሚገኙ ወጣቶች በበጎ ፈቃደኝነት በታዛቢነት እንዲያገለግሉ በኦንላይን ምዝገባ ተከናውኖ ዝግጅቱ መጠናቀቁን ገልጿል። በዚህ ዓመት ምርጫ ከሌሎች ምርጫዎች በበለጠ በርካታ ኢትዮጵያውያን ወጣቶች ታዛቢ ሆነው እንሰራለን ያሉት ዮሴፍ ይህ ለሀገሪቱ ዴሞክራሲያዊ ስርዓት ግንባታ አስተዋጽኦ ይኖራል ብለዋል። ይህንን ታዛቢዎች ተሳትፎ ስኬታማ ለማድረግ ምዝገባውን አጠናክሮ ይቀጥላል ያሉት ዋና ዳይሬክተሩ ለስኬታማነቱ የኢትዮጵያ ወጣቶች ድምጽ ድርጅት ከኢትዮጵያ ወጣቶች ፌዴሬሽን እና ከተለያዩ የወጣት አደረጃጀቶች ጋር በቅንጅት እየሰሩ እንደሆነ ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የቺልድረን ኢንቨስትመንት ፈንድ ፋውንዴሽን ዋና ስራ አስፈጻሚ ሀምፕተን እና የስራ ባልደረቦቻቸውን በዛሬው ዕለት በጽህፈት ቤታቸው ተቀብለው አነጋግረዋል። ከንቲባውና የፋውንዴሽኑ አመራሮች በጋራ በመሆን ለነገዋ የሴቶች ተሃድሶ ክህሎት ማበልጸጊያ ማዕከልን የጎበኙ ሲሆን በማዕከሉ ውስጥ እየተከናወኑ ያሉ የልማት የድጋፍ ስራዎችን ተመላክቷል። ከንቲባዋና ኃላፊዋ በማዕከሉ የሚገኙ ሴቶች የሚያገኟቸውን የስልጠና የተሃድሶ አገልግሎት በቅርበት መርምረዋል። በጉብኝቱ ወቅት በቀጣይነት በጋራ ሊሰሩ በሚገባቸው ትኩረት መስኮች ላይ ሰፊ ውይይት ማድረጋቸውን ከንቲባዋ ገልጸዋል። ፋውንዴሽኑ በሴቶች አቅም ግንባታና በክህሎት ማበልጸጊያ ዘርፎች ላይ ያለውን አጋርነት ይበልጥ ለማጠናከር መግባባት ላይ ተደርሷልም ተብሏል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ውይይቱ እጅግ ውጤታማ እንደነበረና ለሴቶች ሁለንተናዊ ተጠቃሚነት የሚደረገው ጥረት ተጠናክሮ እንደሚቀጥል አረጋግጠዋል። የፌስታል ተተኪ ምርቶችን በስፋት ለማሰራጨት ከህንድና ከቻይና ኩባንያዎች ጋር ውይይት መጀመሩን የአካባቢ ጥበቃ ባለስልጣን አስታወቀ። በአዲስ አበባ ከተማ የፌስታል ምርትን የሚከለክሉ እግዶች ላይ የታየውን ከፍተኛ የዋጋ ንረት አቅርቦት እጥረት ለመፍታት ከህንድና ከቻይና ኩባንያዎች ጋር የንግግር ሂደት መጀመሩን የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ዲዳ ድሪባም እንደተናገሩት በከተማዋ የፌስታል አጠቃቀምን የሚገድበው ህግ ከተተገበረ ወዲህ ተተኪ የወረቀት የጨርቅ ምርቶች ላይ የተመጣጠነ የዋጋ ጭማሪ ታይቷል። ይህ የገበያ ክፍተትን ለመሙላት የህብረተሰቡን የመግዛት አቅም ያገናዘበ አቅርቦት ለመፍጠር በዘርፉ ልምድ ካላቸው የውጭ ድርጅቶች ጋር ግንኙነት እየተደረገ ይገኛል። ስስ የፕላስቲክ ምርት ጥቅም ላይ እንዳይውል መከልከሉ ከአካባቢ ጥበቃና ከህብረተሰቡ ጤና አጠባበቅ አንጻር የላቀ ውጤታማ ቢኖረውም በአሁኑ ወቅት በገበያ ያለው የተተኪ ምርቶች እጥረት ለህጉ ተገዥነት ፈተና መሆኑን ገልጿል። የሀገር ውስጥ የሚገኙ አምራች ድርጅቶች በበኩላቸው የወረቀትና የጨርቃ ጨርቅ ጥሬ ዕቃዎች ዋጋ በእጥፍ መጨመሩ ለምርቶቹ መወደድ ዋነኛ ምክንያት መሆኑ ተገልጿል። በሀገር ውስጥ የሚገኙ ግብአቶች ብቻም ፍላጎቱን ማሟላት አቅም እንደማይፈቅድ የጠቀሱት አምራቾቹ ምርቱን በስፋትና በቅናሽ ዋጋ ለማቅረብ ከህንድና ከቻይና ኩባንያዎች ጋር ከሚደረገው ንግግር ጎን ለጎን ሰፊ የማምረቻ ቦታዎች እንዲመቻችላቸው ጥሪ አቅርበዋል። ባለስልጣን መስሪያ ቤቱ የአቅርቦቱን ችግር ለመፍታት ከባለሀብቶች ጋር በቅርበት እንደሚሰራ ተገልጾም አቅም ያላቸው ባለሀብቶች ወደ ዘርፉ እንዲገቡና ህብረተሰቡ ለከፍተኛ ዋጋ ጭማሪ ከሚዳረጉ አላስፈላጊ አሰራሮች እንዲቆጠቡ አሳስቧል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።